ቀድሞ የአርሰናልና የፈረንሳይ ብሔራዊ ቡድን ካፕቴን የነበረው ፓትሪክ ቬራ የሴኔጋል የወንዶች ብሔራዊ ቡድን ዋና አሰልጣኝ ሆኖ ተሾመዋል። ወደ ሀገሩም ተመልሷል። በዳካር ሴኔጋል የተወለደው የ50 ዓመቱ ቬራ በ8 ዓመቱ ወደ ፈረንሳይ ያቀና ቢሆንም አሁን በተወለደበት ሀገር ብሔራዊ ቡድን የማሰልጠን ዕድል አግኝተዋል። ሴኔጋል በ2026 32 ውስጥ መሰናበቷን ተከትሎ ከተሰናበተው ፓፕ ቴው ቦታውን ተረክቧል። የ1998 የዓለም ዋንጫና የ2000 የአውሮፓ ዋንጫ አሸናፊው ቬራ ቀደም ሲል ኒስ፣ ክሪስታል ፓላስ፣ ስትራስቡርግ እና ጄኖዋን ዋና አሰልጣኝ ነበር። የቬራ የመጀመሪያው ጨዋታዎች በቅርቡ በሚጀምሩት የ2026 የአፍሪካ ዋንጫ ማጣሪያዎች ይሆናል ተብሎ ይጠበቃል። በተጫዋችነት ዘመኑ ከ3 ፕሪሚየር ሊግ እና 4 ኤፍኤ ካፕ ዋንጫ አሸናፊና እንዲሁም በርካታ ስኬቶችን ያሸነፈው ቬራ የሴኔጋል ብሔራዊ ቡድን ዋና አዲስ አሰልጣኝ ሆኗል። ሀሳብ አስተያየታችሁን በኮሜንት ላይ አስፍሩልኝ።